ዘዳግም 6 ምዕራፍ ነው። አምላክህ እግዚአብሔርን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ኃይልህ ውደደው የሚል ተጽፏል። ሕገ ኦሪቱ ላይ ተባሉ። ሰዎች ጠየቀው፣ በፍጹም ነፍስህ ነው ወይ የምትወደኝ አለው። አዎ አለው። ጠቦቶች ግልገሎችን ጠብቃል። ድጋሚ ጠየቀው፣ በፍጹም ነፍስህ በፍጹም ልብህ ነው የምትወደኝ አለው። ሁለተኛ ግልገሎችን ጠብቃል። ማነው? ጠቦቶችን ጠብቃል። ሶስተኛ በፍጹም ኃይልህ ነው የምትወደኝ አለው። አሁን ነው በይ ይህንን የሞትኩለትን ሕዝብ፣ መቃብር የወለድኩለትን ሕዝብ፣ የተገረፍኩለትን ሕዝብ፣ የተጠማሁለትን ሕዝቤን፣ የተጨነቀንኩለትን ሕዝቤን በጠብቆ ለማደራ ይሰጠው። በዚህ ምክንያት ነው አባቶቻችን የንስሐ ልጆቻቸው ልጆቻቸው ከቤተሰብ ታላቅ መዝገብ አለ። ወንጌል እንቁጣጠሩበት መዝግበው ሕፃናቱን እያስተማሩ፣ ጎልማሳውን እንደ ዕድሜው እያስተማሩ፣ ያደገውን እንደ ዕድሜው፣ ሽማግሌውን አሮጊቱን እንደ ሽምግልናቸው እያስተማሩ የሚኖሩት ይህንን ኃላፊነት መድኃኒዓለም ራሱ እንደገና አስጠንቅቆ ለካህናት የሰጠው ስልጣን ስለሆነ እነኝህን ባላደራ ነው ካህናት ብለን እነኝህን እንዲህ አድርጎ የሾመልን ባላደራ ነው። ያለምንም መፍራት የሰራነውን ኃጢአት ንስሐችንን የምንነግረው። ካህን ማለት ምን ማለት ነው? ጨርሰናል። የካህን አስፈላጊነት የሚለው ላይ አልፈናል። 30 ደቂቃ ከእናንተ ጋር ቆይቻለሁ። ክብር ምስጋና ይግባው። በወደደ ያገናኘን። የእናቴ ልጅ ለትልቅ በረከት ተጠርታችኋል። ያው በረከታችሁ እግዚአብሔር ያድላችሁ፣ እየሰጣችሁ የጀመራችሁትን ለመፈጸም ያብቃችሁ። ይችን ሰንበት ተጠንቀቁ። ደብረ ዘይትም ያድርሳችሁ። መጋቢት 6 ነው። ቅዳሜ ውረዱ። ሳምንት ሰንበት የምትሄዱ ማን ነው? ዓርብ ውረዱ። ቅዳሜም እዛው አስቀድሱ። እሑድ ታቦቱን አስገብታችሁ ኪዳኑን አድርሳችሁ ሰኞ ጠዋት ተባርካችሁ ተመልሰው። ነገር የአካባቢ ሰው ብቻ ነው በእግሩ ሌሊት ሄደው አስቀምሶ ሰንበት ይዞ ይቅርባችሁ። ሕግ አትፍርሱ። የዓርብ ውሃ ብለው እናቶቻችን የሰንበት ውሃ እያሉ ያከብሩ ነበር። ጭልጥ ብለን ሄደናል። ቤተክርስቲያናችን እኮ ቀስ እያሉ በጉልላቱ ጀምረዋል። ስርዓቷን እያፈረሱ ውስጥ ገብተዋል። መጋረጃው የለም። ደናትል በደበራ እንኳን ሁሉም ነገር ይብላኝልን ብቻ ደናትል ችን ቤተ መቅደስ ቀድሞ በሙሴ እንደማሳይ ስራ ያላትን አዎ ቀድሞ ራሱ ደግሞ በሐዲስ ኪዳን ራሱ ሆኖ እመቤታችን ባረገች 4 ዓመቱ 3 አልቦ መቅደስ ቅድስት ቅኔ ማለት አድርጎ ያሰራትን ቤተ መቅደስ ስትፈርስ ሲታዩ መላእክቶች ላፈርሷት ቆዩላቸው። የእናቶች አረታይ ገራም ይጥፋ ታው በተናገረው ቃል ወደ ኋላ ይመለስ። እግዚአብሔር ቸር ነው አይደለም? ነው። ሕጉን አፍርሰው ቸር ነው አይደለም? አይዋሽማ ብትበላ ራቁትህን ትሆናለህ። በላ ራቁቱን 5500 ዘመን ማክ አይዋሽም። ሕጉን አታፍርሱ። መቅደስ ቅድስት ቀን ማለት መሐንዲሶቹም እጃችሁ አይግባ። መቅደስ ቅድስት ቀን 2 ደወል ነው፣ 2 ባህሪ ነው። 1 ደወል ነው። እሱም ስርዓት አለው። 40 ክንድ ቆሞ ወንዶች በለው ስርዓት አለው። በየሰራሙ ስርዓት አለው። መገበሪያ ቤቱ ስርዓት አለው። የክብር ቤቱ ስርዓት አለው። ቤተልሔሙ ስርዓት አለው። ስርዓቱን ጠብቁ። አንደበቴን ያከናወነ ከእናንተ ያገናኝ ዛሬ ማለት ያደረሰኝ እናንተን ያበዛ ዓይኔን ያጠግብ አምላክ ክብር ምስጋና ይግባው። አያሳንሰን፣ ከደጁ አይለየን፣ እንቅፋቱን የያዝልን። ይህም ቤተ መቅደስ ለመጨረስ ለእናንተ ልጅ እግዚአብሔር አምላክ ዘርጉት። እስኪደችሁ ወደዚህ አየር ይመዳኛ የመጮት አንተ ተዘርግቷል። እቺ ሲዘረጋ 2 ነገር አለው። እንካ ወይም ስጣይ ነው። የሕዝብህን ገንዘብ ለመስራት እጁን ዘርግቷል።
በምን ስራው አባቴ ጌታዬ ምንም ቢያርሱ እንደ ጎመን አይጎርሱ ይሉ ነበር። ጎመኑም ቀብሎናል። የእናቴ ልጅ ሁሉ ማድረግ የሚችል አምላክ የዘረጋችሁትን እጅ የምትጨርሱበትን ጨርሳችሁ ደግሞ አስራቱን እያወጣችሁ የምትኖሩበትን በረከት ያፍስስላችሁ ብለ ስሙ ይከበረ። አመስግኑ በደንቡላችሁ። ለመላከ ሰላም ቀሲስ መንግስቱ፣ ለመጋቤ ሃይማኖት ቀሲስ መንግስቱ እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በዕድሜ በጤና ይጠብቅልን፣ የአገልግሎት ዘመናቸውን ሰፊ ዘመን ያደርግልን። እኛንም የሰማነውን ቃል በልባችን ጽላት ላይ ጽፎ በሕይወታችን በዘመናችን 30 60 መቶ ያማረውን መንፈሳዊ ፍሬ አፍርተን